አባትሽ ነው አይደል? አቅፈሽ ነው የምትተኙ። አንድ ፍራሽ ካነጠፉልሽ እንደ አባት ነው አቅፈሽ የምትተኙ። ከዛ ወዲያ እንቅልፍ ይዞኝ ሄዷል። ከደቂቃዎች በኋላ ግን ያየሁት እሱ እኔ ላይ ወጥቶ በነበረ ሰዓት ነው ራሴን በቃ የነቃሁት። በላይ ላይ ሲወጣ እጄን እንደዚህ ተደግፎት በዚህ በጉልበቱ በሁለቱ እንዲዞኛል። የመታኝ ጥፊዎች እያንዳንዱ አስታውሳለሁ። እያንዳንዱ ጥፊ እስከምደክም ሄድኩኝ። እናቴ እማዬ አባዬ እኮ እንዲህ ሲያደርገኝ ቀረበ እንዲያደርገኝ እኮ እናቴ እያልኳት ዝም በይ፣ ገበናችንን ሰው መስማት የለበትም። አያረግም አባቴማ እንደዚህ ሊያረጋ አይችልም የሚል ስሜት አልተሰማህም? የእሷን ጉዳይ ስሰማ ሁለት እብደት ነው ያበርኩት። አንደኛው እሷ ላይ የደረሰው ነገር፣ ሁለተኛው እሷ ላይ የደረሰውን ድርጊት ያደረሰው ሰው። በሁለቱ ሌላ እንትን ውስጥ ነው የነበርኩት። ወላጅ አባትሽ ነው አይደል? ስጋ አባቴ እሱም የመጀመሪያ ሆነ እኔ እንጃ። እኔ እስከማቅ እኔ እንደዚህ ያደርጋል ብዬ ማላስብ አባቴ ነበር። አባት ጥላ ነው፣ ከለላ ነው፣ ከሌላው ጥቃት ይከላከላል እንጂ ጥቃት አደረሰ ሲባል በጣም ነው የሚያሳዝነው፣ ልብ የሚሰብረው። ሳቀው እነኛን ነገሮች ሁሉ ማለት የጭካኔ ጥግ የሆኑ ነገሮችን ነው ስሰማ የነበረው ስለሱ። በቃ ጨርሶ እኔ አስቤም ሲጀመር ስልኩን አፈላልጌ ያገኘሁት በቃ በተኛበት አቃጥሏለሁ። እናታችን ስትሞት እሷን ለመቅበር ሳይሆን ጭራሽ መጥቶ እንኳንም እሷ ሞተችና መጥቼ ልጆቼን አየሁ እስከ ማለት ድረስ። ግን ፈጣሪም ለሱ ቶሎ መጥቶ ሊገድለው ስላልቻለ አሁን ደግሞ የፈጣሪ ካልሰማ የህግ ያለ እያልኩ ነው። እንኳን ደህና መጣችሁ። እንኳን ደህና እንተዋወቅ። አሁን የምጠራው ራሄል ተብዬ ነው። የቤተሰብ ሰው ያወጡልኝ ግን ወርቅነሽ ነው። ለምን ቀየርሽው ስምሽን? ወርቅ ቆንጆ እኮ ነው። ወርቅነሽ ነበረ። አልፈለግሽም? አዎ፣ በአጋጣሚ የሆነች የምታሳድገኝ ሴትዮ ናት ያወጣችልኝ ራሄል ብላ። በቃ ወደድሽው እሱን? በዛው አደኩ በቃ። አንተንስ ማን ልበል? እኔ ታምራት እባላለሁ። ያው በመንፈሳዊ አገልግሎት ስሜ ላይከ ወንጌል መምህር ታምራት ይባላል። ምንድን ነው ቅርበታችሁ? እህቴ ነች። በእውነት ወንድሜ ነው። አብራችሁን ያደጋችሁት? አይደለም፣ የተለያየ ቦታ። አዎ። ከስንት ዓመት በኋላ አገኘሽው? ከእድሜው ልክ። ስለዚህ ገና አሁን ነው የተገናኛችሁት? አዎ። መቼ ነው የተገናኛችሁት? በ16 የዛሬ ወር። ከ15 ቀን በፊት ማለት ነው። የዛሬ ወር 1 ወር ሆኖናል ከተገናኘን። ኦኬ፣ 1 ወር። 16 ማለት መጋቢት። አዎ። ምን ነበር ስሜቱ? ሳትገናኙስ የቆያችሁበት ምክንያት ምንድን ነው? ምን ተሰማ? እህትህን እንግዲህ በእድሜው ልክ ብላለች። ከልጅነት እስከ እውቀት ስታገኛት የተሰማ ስሜት እንዴት ነው? ማለት እንደ አጋጣሚ ለመንፈሳዊ አገልግሎት ሄጄ ነበር ወደ ሳማ ሰንበት ለደብረ ዘይትና ከዛ ስመጣ አገልግሎት ላይ ያለው ነው ስልክ የተደወለልኝ እና አገልግሎት ሲጨርስ አካባቢ አነሳው። ሄለው ማን ልበል ብዬ ስል እህት ራሄል ነኝ አለች እና ማናት ራሄል? ግራ ገባኝ። ራሄል የምትባል እህት እንዳለች አላቅም። ማለት ወርቅነሽ እንደምትባል አውቃለሁ። በቃ እሷ ነኝ አለች። ደነገጥኩኝ፣ ማመን አቃተኝ። እዛው ስንመጣ መኪና ውስጥ የተሰማኝን ደስታ ለህዝቡ ሼር አረኳቸው። ደስ አለኝ። በቃ እህቴ አሁን መንፈሳዊ አገልግሎት ላይ ነኝ፣ ወደ አዲስ አበባ እየተመለስኩ ነው፣ ወደ ቤት ስገባ በደንብ አወራሻለሁ አልኳት እና ወደ ቤት እየሄድኩኝ አላስቻለኝም። ማለት መንገድ ላይ ያለው ይህን ሁሉ ሰዓት ማለት ጥያቄዎች ሲሽጎደጎዱብኝ ጊዜ ተራ በተራ ብዙ ጥያቄ ሲመጣ ይህንን ጥያቄ ለምን አልጠይቃትም? ምክንያቱም በዚህ በእድሜ ልክ ዛሬ የደወለችበት ይህን ሁሉ ሰዓት መደወል ያልቻለችበት ምክንያቷ ምንድን ነው አልኩ። ደወልኩና እኔ የምልሽ ምን ሆነሽ ነው? አድራሻችን አለሽ፣ ከተወለድንበት ቦታ አልቀየርንም። ሲቀጥል ደግሞ
ቢያንስ ስልክ፣ የተለያዩ ነገሮች አሉና ይህን ሁሉ ሰዓት ምን አይነት ጭካኔ ቢኖርሽ ነው እዚህ እኛን ላለማግኘት የወሰንሽበት ምክንያት ምንድን ነው የሚል ጥያቄ ነበር የጠየኳት። እና እሷ የነገረችን ነገር በቃ እኔ እንጃ ለ2 ሳምንት ያክል ልክ የዕውር እብድ የሚባል አለ። የዕውር እብድ 2 ነው ጉዳቱ። አንደኛው ጉዳቱ እብደቱ ነው፣ ሁለተኛው ደግሞ አይነ ስውርነቱ ነው። ወዴትም መንቀሳቀስ አይችልም፣ ሰውም ሊመራው አያስችለውም። እና የእሷን ጉዳይ ስሰማ 2 እብደት ነው ያበርኩት። አንደኛው እሷ ላይ የደረሰው ነገር፣ ሁለተኛው እሷ ላይ የደረሰውን ድርጊት ያደረሰው ሰው። በሁለቱ ሌላ እንትን ውስጥ ነው የነበርኩትና ትንሽ ከብድ ነበር። ምን ገጥሞሽ ነው ወንድምሽ አሁን የዕውር እብድ ብሎ ራሱን የገባበትን ሁኔታ ለ2 ሳምንት የተጨነቀበትና ከራሱ ጋር የተሟገተበት ነገር ምን ቢገጥምሽ ነው? ለምንድን ነበር ከቤተሰብ የራቅሽው? ከቤተሰብ የራቅኩት ማለት ነው መጀመሪያ ገና የ7 ዓመት ልጅ ሆኜ ወደ መቀሌ ዘመድ ጋር እንዲያሳድጉኝ ላኩኝ ማለት ነው። ቤተሰቦቼ አቅም አልነበራቸውም በጊዜው ላይ ማሳደግ እኔን። ማዘርም ፋዘርም ፈታ ለብቻ ነበረች ሌላ አግብታ። ከዛ በመቀሌ አድጌም 12 ዓመት ሆነኛል። ትንሽ ልጅ እህት አለች የማስታውሳት ከኔ በታች 5 ዓመት፣ እሷ እኔ 7 ዓመት ነው የምንሆነው። ያቺ ሁሌ ህሊና ውስጥ ያቺ ልጅ አለች፣ የት ነው ያለችው የሚል ነገር ሁሌ ሀሳብ ነበረኝ። ከዛ ከመቀሌ ሴትዮ ያቺም ተሰድገኝ ተጣልታ ከባሏ ወደ ሐዋሳ ስመጣ ሐዋሳ እህቴ ጋር ስሪ ስላል ሰራም አልኩና እኔ ቤተሰቦቼ ጋር ነው የምሄደው። በሰራተኝነት ነበር የሄድሽው ወይስ እንደ ልጅ ሊያሳድጉሽ ነው? ያው እንደ ሰራተኛ ነበርኩ። በቃ እዛ የምሰራው ስራ እኔ ከአቅሜ በላይ የነበረ ነበር። እስቲል ትምህርት እስከም አስጀምራኝ ነበር። ትምህርት እስከማስ ፈተና ቀን ሆኖት የሷ ስራ ይበልጥ ነበር። ትምህርት አልሄድም ነበር። እንደዛ እያልኩ ቆየሁ። ከዛም ከመጣ ወዲያም እቤት ስሄድ እህቴን አላገኘኋትም። ሌሎች ልጆች ናቸው ያሉት። ከስንት ጊዜ በኋላ ማለት ነው? ከ6 ዓመት ከ5 ዓመት በኋላ ነው የተመለስኩት። ያ ማለት የ13 ዓመት ሆነሽ ነው። የት ሄደች እህትሽ? ገና ጥያቄ ለማዘር አቀረብኩላት። የት ነው ያለችው ስል አባትሽ ወስዷታል አለች። ምንም አላልኩ። እኔ እንደኔ ሌላ ቦታ ርቃ ካልሄደች ችግር የለውም እህቴ ብቻ ማግኘት ነው የምፈልገው አልኩና ወዲያውኑ ደብዳቤ ነበር ጻፈችለትና በነጋታው መጣ። የት ነው በደብዳቤ የሚለዋወጡት? የት ሀገር ነበር? እሷ ቦሬ ነበረች፣ እሱ ደግሞ ሆበን የምትባል የሆነ ወደዛ ሸጥ ነገር ነው፣ እዛ ወርቅ ይሰራ ነበር። ከዛም በኋላ ተጠራ መጣ። ልጅ ያለ ሳመኝ አባቴ ያልኩኝ እኔም የደስታ ታውቂያለሽ እህቴ ስለው እኔ ጋር ናት አለኝ። አንተ ጋር ናት አባዬ? አዎ። እኔም አብሬክ ልሂድ። ከዛን በኋላ ነው በቃ አብሬው ሄድኩ። ወዲያ የሆነ አገር አለ ወደ ሸጥ ወደ ገጠር ሳገቢ የሆነ መግቢያው መሸብርና እዛ አደር። ልጄ መጣሽ ብሎ ለሰዎቹ ነገራቸው። ቡና ተፈላ፣ ራት ተበላ፣ አነጠፉልን። ዘመድ ቤት ነው ያረፋችሁት? ከዛ አነጠፉልን። አባትሽ ነው አይደል? አቅፈሽ ነው የምትተኙ። አንድ ፍራሽ ካነጠፉልሽ እንደ አባት ነው አቅፈሽ የምትተኙ። ከዛ ወዲያ እንቅልፍ ይዞኝ ሄዷል። ከደቂቃዎች በኋላ ግን ያየሁት እሱ እኔ ላይ ወጥቶ በነበረ ሰዓት ነው ራሴን በቃ የነቃሁት። አባዬ ያልኩት ልጅ እኮ ነኝ አባዬ ብላይ ላይ ሲወጣ እጄን እንደዚህ ተደግፎት በዚህ በጉልበቱ በሁለቱ እንዲዞኛል። የመታኝ ጥፊዎች እያንዳንዱ አስታውሳለሁ። እያንዳንዱ ጥፊ እስከምደክም ማለት ነው።
ከዛ ወዲያ ነው ያደረገ። ፈለገውን አደረገ። ከአቅሜ በላይም ስለነበር የፈለገውን መጠቀም ነበረበት። የፈለገውን አደረገ። ተነጥፎላችሁ ሰው ቤት ነው ያላችሁት? ሰዎቹ ጥለውን ሄደዋል። ባዶ ቤት ዘግተውብን እንደዚህ ደህና ደሩ ብለው ነው ሄዱት። ከዛ ጠዋት በዛ ቁስል በዛ ልጅነት ካደርንበት መንገድ አለ። ብዙ መንገድ የምትይዙ የሆነ የእግር መንገድ አለ። ሌሊቱ ምን እያሰብኩ እንዳደርኩ ታውቂያለሽ? እህቴ ዕጣ ፈንታ ደርሷት ነው በቃ ወይ ሞታለች ነው ያልኩት። እንደዛ ሞኝ ማስበው ስለሷ ነው። ሄድኩኝ እዛ ከሰው የምገናኝበት ከጎረቤት የማወራበት ጊዜ አልነበረኝም። ቤት ተዘጋብኝ። በፌስታል ምግብ ያመጣልኛል። ቤታችሁ ስትደርሱ የሱ ቤት ማለት ነው። ከዛ ይመጣል፣ እየጠጣ ይመጣል፣ አረቄ ይጠጣል፣ ያጨሳል፣ ይመጣል። ማታ ማታ ሲደርስ እኔ ላይ ዱላ አሁን የሚፈልገውን እስከሚያገኝ ድረስ ዱላ ያርፍብኛል። ወላጅ አባትሽ ነው አይደል? ስጋ አባቴ። እሱም የመጀመሪያ ሆነ እኔ እንጃ እኔ እስከማቅ እኔ እንደዚህ ያደርጋል ብዬ ማላስበው አባቴ ነበር። ከዛ 8 ቀን ቆየሁ። በቃ 8 ቀን ሙሉ የሱ ሚስት ነበርኩ። ለምን በዛ ሁኔታ ውስጥ ቆየሽ? መሄድ አልቻልሽም? ወዴት? በር ዘግቶብሽ ነው የምሄደው። ከዛ አንድ ቀን በጣም መጨረሻ ላይ በጣም ሰክሮ መጣ ከሚገባው በላይ። ከዛን መጣና ፍራሽ ላይ አልጋ ነበር እንደዚህ ራሱን ወደቀ። በሩ ክፍቱን አልተዘጋም። አይ አምላክ ያልኩ በቃ ወጣሁ። መሄጃ አላውቅም፣ ሰው አላውቅም፣ ጎረቤት አላውቅም፣ ማንንም አላውቅም። ስወጣ ቁጭ አልኩኝ ውጭ ላይ። እንደዚህ አጥር አለ፣ የእንጨት አጥር፣ ጭራሮ አጥር ማለት ነው። ከዛ የሆነ ሴትዮ አለች እዛ በዛኛው አጥር። እናት በእናትሽ አስወጪኝ በእናትሽ አልኳት። ምን ሆነሽ ነው አለችኝ። አስወጪኝ በእናትሽ። ከዛ ስላት ሂጂ ግቢና ውሃ ይዘሽ ውጪ እንዳልተነሳ እዩ አለች። ስገባ ተኝቷል። ከዛ አጥሩን አስተካከለች፣ አሸወለከች ሴትዮዋ። እሷ ጋር አደርኩ። በነጋታው ይዘን ስትወጣ እሱ ዱላ ይዞ ቀድሞን ጠበቀ። አልሄድም ከሱ ጋር አልኩኝ። እኔ እሱ እንዲወስደኝም አልፈልግም፣ እናቴ ጋር ምንም አልፈልግም በቃ አልኩ። ከሱ ምንም ነገር የለኝም። ከዛ ስል ሴትዮዋ መጨረሻ ላይ አልሄድም ካለች አልሄድም አሉ። ሰዎች መለሱት። ሄድኩ እኔ ማዘርጋ የሆነ በቃ። እህትሽንስ ግን አገኘሻት? እሱ ጋር ነች የተባለችው? ውሸት ነበር። የት ነበረች እህትሽ? አላውቅም። እስቲል አሁን ነው ያወቅኩት። በዛን ሰዓት እሱ አዲስ አበባ ነው የነበረችው። እኔ የማውቀው ነገር አልነበረም። አሁን ነው ግን አሁን ከተገናኘን ወዲያ ነው እህቴን መኖሯን ያወቅኩት። ወዴት ሄድሽ? ከዛም በኋላ እማዬ ጋር ነው የሄድኩት። እማዬ እንጀራ አባት አልኩታለሁ። የውስጥሽን ቁስልሽን ብትናገሪበት እናትሽ አይደለ ጥቃትሽ የምትጋፈጥልሽ። እሷ ጋር ግን ስሄድ ያንን አላገኘሁትም። እሷ ጋር ሲሄድ የታያት ክብሯ ገበናዋን ሰው እንዳይሰማባት ያ ነው የታያት። ሄድኩኝ። እናቴ እማዬ አባዬ እኮ እንዲህ ሲያደርገኝ ቀረበ፣ እንዲያደርገኝ እኮ እናቴ እያልኳት ዝም በይ ገበናችንን ሰው መስማት የለበትም አለች። በቃ ከውስጥሽ የሆነ ነገር ሲቆረጥ ታውቂዋለሽ? እንደዛ ነው ውስጤ ቆረጥ ያለው በቃ። ከዛም በቃኛል። ገብርኤል ነው የሆነ ቤተክርስቲያን አለ፣ ገብርኤል መሰለኝ እና ማርያም እንደዛ ነው። ችግኝ ለመትኪያ ጉድጓድ ይቆፈራል። ሄድኩና እንደዛ ሆኜ ቆፈርኩ። ከዛ ለማየ መጣውና ቅቤ ቀብቻት ማለት ነው። እማዬ አልኳት የቅቤ ስትቀቢው ደስ አለሽ አይደል አልኳት። ለኔ ግን በቅቤ ቀርቶ በምንም የማይል ቁስል ነው የሰጣችሁኝ፣ የማይረስ ቁስል። ብትሞት ላልቀብራችሁ፣ ብሞት እንዳቀብሩኝ ዘር የለኝም ብዬ ወጣው። በቃ ሀገሩ ላይ ቅቄ ቀጥታ። ከዛ እንደዛ ቦር የሚባል ደላላ መጥቶ ነበረ፣ የሴተኛ አዳሪዎች የሚወስድ ደላላ ነበረ። ይዘኝ ሄዳልኩት። ልብስ የለኝ፣ ምንም አላስኩም። ከእናንተ ካላችሁበት ሀገር ወደ ከተማ ይዞ መሄድ? አዎ ደላላ ነበር፣ ሴተኛ አዳሪዎችን የሚወስድ። ውሰደኝ አልኩት፣ አለቀስኩ። ይዞኝ ሄዳ። ሴተኛ አዳሪዎችን ስትይ እዛ ቦታ ላይ ሆቴል የሚሰሩ
ሴቶችን ይዞ የሚሄድ ደላላ ነበር። ከዛን ሰዎች ሰው የደላላ ነው ሲሉኝ ካልወሰድከኝ አልኩት። ከዛ ይዞኝ መጣ። እሱ የሐዋሳ ሰው ነው። ከዛን በኋላ ሐዋሳ እንደገባን ቱላ የምትባል ከተማ አስቀጠረኝ። አስተንግዶ ሕፃን ነኝ። እዛም አልሆነልኝም። ባልስማማም አልኩኝ ከእነሱ እዛ። ከዛን የሆኑ ቢሮ አጠገብ ነው ቤቱ የነበረው፣ ሻይ ቤቱ። ቢሮ ላሉ ሰዎች ልሸጠኝ ፈለገች ሴትዮዋ መጨረሻ ለዛ አይሆንም ስጋፈጣት ደሞዜንም ብሬንም ሁሉ ነገር ከልክላኝ፣ ልብሴን ሁሉ ከልክላኝ ውጭ አደርኩ። ውሃ ነበር የውሃ የቦኖ ውሃ፣ እሱ ጋር እንደዚህ ተደግፌ እንቅልፍ ያዘኝ። ከዛን እዛም የመድፈር ችግር ላይ ገጠመኝ። ከዛ በቃ ህይወት በዛው ቀጠለ። በቃ ስንት ዓመት ሆነ ይሄ ከሆነ? 17 ዓመት። ግን ፈጣሪም ለሱ ቶሎ መጥቶ ሊገለው ስላልቻለ አሁን ደግሞ የፈጣሪ ካልሰማ የህግ ያለ እያልኩ ነው። እሱ የሆነ ነገር ቢሆን እሱን የተሰቃየሁትን በሰው ሀገር እያንዳንዷን ስቃይ አንድ ትንሿን ቢያገኝ እንደው እድሜ ለእድሜ በጨመርኩ። በዛን ወቅት ወደ ህግ መሄድ አልቻልሽም? የገዛ እናቴ እያገለለች ማን ጋር ሄዳለሁ? እናቴን ከማጸኗ አውጥታ የወለደች ክብሯን ስታስበለጥ ማን ጋር ትሄጃለሽ? በመስተንግዶ ስራ ቆየሽ? ከዛ በኋላ በብዙ አይነት ስራ ነው ቆየሁት። ሰው ቤት ሰርቻለሁ፣ መስተንግዶ ሰርቻለሁ፣ የማታ ማታ ሴተኛ ዳሪነት ሰርቻለሁ። አካሌን ሁሉ አጥቻለሁ በዚህ ስራ። እጄ ይሄኛው የሰራም አሁን በብዛት ትልቅ ነገር ማንሳት አልችልም፣ ተሰብሯል። ጥርሴ ይሄኛው ሁለቱም ተሰባራ ነው። ይሄን እስከመሆን ድረስ ደርሻለሁ። እህቴ እንዳለች አላውቅም ነበር፣ እንደሞተች እንጂ የሚታየኝ ሁሌም ስበላም ስጠጣም ሁሌም የሚታይ እሷም እንደኔ ተደርጋለች። ከአቅሟ በላይ የሆነባት ገሏት ጥሏታል ወይ ከየትኛው ወንዝ ጥሏት ይሁን እርሜን ሁልሜን በቃ መሞቷን አውቄ የሆነ ህሊና እረፍት አላገኘውም እያልኩ ሁሌ ጥያቄ ነበር ህሊና ውስጥ የማስበው። በቃ በጊዜውም የማውቃት እሷ ናት ተወልዳ የማውቀው። ከዛ በኋላ ግን መኖሯን አወቅኩ። በቃ ጨርሶ እኔ አስቤም ሲጀመር ስልኩን አፈላልጌ ያገኘሁት በቃ በተኛበት አቃጥሏለሁ ብዬ ነበር። የአባትሽን ቁጥር ነው ያፈላለግሽው? እንዳለ ለማረጋገጥ የቤተሰብ ስልክ ቁጥር ነው ያፈላለግኩት። ከዛ እህቴ እንዳለች ስነገሩኝ አንድ ደስታ አልኩኝ። ሌላም ወንድም አለች ሲሉኝ አላመንኩም። ብዙ ቤተሰብ አለኝ አልኩ። በቃ ታምራት አንቺ ከወጣሽ በኋላ የተወለደ ነው? ታምራት የተወለደው እኔ መቀሌ የሄድኩ ሰዓት ለማሳደግ የተሰጠው ሰዓት ወደዛ አካባቢ የተወለደ። ስትመለሺ ማንም አልነበረም ቤት? አላገኘሁም ማንንም። ታምራት የተወለደው ደግሞ ሲጀመር እኔ እሱን ሲወለድም አላውቅም። ግን ወንድም አለች ሲሉኝ አዲስ አበባ ወንድም አለች ሲሉኝ አላመንኩም። ታውቂያለሽ በሰው ሀገር ብቸኛ ሆኜ ስንት ዓመት ቆይቻለሁ። ገባሽ? ይሄ ሁሉ ቤተሰብ አለኝ እንዴ? በቃ ነው ያልኩት። ይሄ መቼም እንኳን ለቤተሰብ ለሌላም ለሚሰማው እጅግ በጣም ከባድ ነው። አባት መከታ ነው። አባት ጥላ ነው፣ ከለላ ነው። ከሌላው ጥቃት ይከላከላል እንጂ ራሱ ጥቃት ያደርሳል ተብሎ ወይም ጥቃት አደረሰ ሲባል በጣም ነው የሚያሳዝነው፣ ልብ የሚሰብረው። ይሄን ደግሞ ወንድም ሆኖ መስማት ከዓመታት በኋላ በዚህ ምክንያት ነው የጠፋሁት ስትልህ እንግዲህ ቅድም ያልከው የዕውር እብድ ያልክበት ነው እና በጣም ከባድ ነው ይሄንን መስማት። አባትህን አናገርከው? ይሄን ከሰማህ በኋላ ምን አደረክ? እኔ እንኳን ምንም አላረኩም። ማለት ወዲያውኑ የሚመጣልሽ የአውሬነት ስሜት የሚባል ያው ሰውኛ ባህሪ ወዲያውኑ የሆነ መጥፎ ስሜት ተሰማኝ። ግን ያው እኔ ያደግኩበት አስተምህሮ ከዚህ በተቃራኒው ስለሆነ ነገሮችን ብዙ ሰዎች እንዲማሩ ጉዳዩ ወደ ሚዲያ ቢወጣ የተሻለ ይመስለኛል። ለምን
ለህግ ቢቀርብ አንደኛ ሰዎች ይማሩበታል፣ ሁለተኛ ደግሞ እሱም ለህግ ይቀርባል። እሷ የሆነ ነገር ብታረገው ልጆች አሏትና ለነሱ ነገር ማንም የላቸው ሊያሳድጋቸው የሚችል እሷን ሊተካላቸው የሚችል ማንም ሰው የለም እና ከዛ አንጻር ጉዳይ ወደ ሚዲያ ቢቀርብና መንግስትም የሚመለከታቸው የመንግስት አካላት ህጋዊውን እርምጃ ቢወስዱበት ሊያስተምር የሚችል ቅጣት ቢሰጡትና አንድም የእሷ ልጅነት ወይም የጠፋው ነገሯ ባይመለስ ሰዎች ይማሩበታል የሚል ሀሳብ ነው ወዲያው የመጣልኝ ከደቂቃዎች በኋላ። ግን ሳምንቱን ሙሉ በዙሪያ ላሉ ለበርካታ ሰዎች ነገርኳቸው ጉዳዩ እና እኔም ካለሁበት የመንፈሳዊ አገልግሎት ከእውቅናም አንጻር ትንሽ ይሄ ነገር ለአንተ ማለት ለስም ለክብር ጥሩ አይደለም፣ በስሙ ነው የምትጠራው ምናምን የሚሉ ብዙ ነገሮች ነበሩ። እሷ ላይ ከደረሰው ነገር ግን በላይ አይደለም የኔ ክብር እና ጉዳዩ ወደ ሚዲያ ቢመጣ ብዙ ሰዎች ይማሩበታል የሚል እምነት ውስጤ ሲያድር ወደ ሚዲያ እንድትቀርብ ነገሮችን ሞከርኩ። እንዴት ነበር ያንተ እድገት? አንተ የምታውቀው አባትህ ያሳደገህ የወለደህ አባትህ አንተ ውስጥ ያለው ስዕልና ታላቅ እህትህ የገጠማት እንዴት ነው? እስኪ ያንተን ንገረኝ። እንዴት ነበር ያደግከው? ከአባትህ ጋር የነበረው ቅርበት አያረግም አባቴማ እንደዚህ ሊያረግ አይችልም የሚል ስሜት አልተሰማህም? የኔ እንኳን ያው ተገርሞ ይብሳል የሚባል አይነት አስተዳደግ ነው ያደግኩት። ማለት እኔ አባቴን ያወቅኩት ምናልባት 12 ዓመት ከ12 ዓመት በፊት ቢሆን ነው። አላሳደገህም? በፍጹም አላሳደገኝም። ያው ያሳደገችኝ አያታችን ናት። እኔ መንታ ወንድም አለኝ እና አንተን ይመስላል? ያው ብዙም ሳይሆን ያው ብዙም ባንመሳሰልም ግን የተወሰነ እንለያያለን። የሆነ የሚያመሳስለን ነገር ይኖራል እና አያታችን ናት ያሳደገችን። እናታችንም በልጅነት ነው የሞተችውና ስለሱ ስሰማም የኖርኩት ታሪክ ጥሩም ደስም የሚል አልነበረም፣ ምቾት የሚሰጥም አልነበረም። ግን ሳቀው እነኛን ነገሮች ሁሉ ማለት የጭካኔ ጥግ የሆኑ ነገሮችን ነው ስሰማ የነበረው ስለሱ። አንዱ ነገሩ እናታችን ስትሞት እሷን ለመቅበር ሳይሆን ጭራሽ መጥቶ እንኳንም እሷ ሞተችና መጥቼ ልጆቼን አየሁ እስከ ማለት ድረስ የዚህን ያህል የጭካኔ ቃልን መናገሩን እየሰማሁ ነው ያደግኩትና ከዛን ግን ያው ከዛሬ 12 ዓመት በፊት እንደ አጋጣሚ እኔ ለትምህርት ወደ ደብረ ሊባኖስ ምናምን የቆየሁት። ወደዛ ስመለስ አባቴ እንደሆነ አስተዋወቁኝ። ከዛ ከሱ ጋር የሰማሁትን ነገር በዜሮ አጣፍቼ እንደ አዲስ ማለት ብዬሻለሁ ቅድም የኛ አስተዳደግ በተለይ በመንፈሳዊ ሕይወት ማደግ ከነኚህ ነገሮች ውጭ እንድትሆኝ ያደርግሻል። ምክንያቱም ነገሮችን ሁሉ እግዚአብሔር በወደደና በፈቀደ ነው የሚያደርገው የሚል እምነት አለ እና ከዛ አንጻር እነኛን ሁሉ በዜሮ በማጣፋት በቃ አዲስ አባታዊ ፍቅሩን ከዚህ በኋላ ማግኘት እችላለሁ በሚል አብሬው መኖር ጀመርኩኝ። አልፎ አልፎ ሄዳለሁ እሱ ጋር። ከዛን ከፍተኛ በሆነ ጭካኔ ብዙ ስቃይ አድርሶብኛል በእኔ በግል። ግን እኔ እንጃ መቼም ቂም ይዤበትም አዝኜበትም ከፍቶኝም አያውቅም። ወደ ክፍለ ሀገር ስሄድ አይቼው እንዴት ነህ ብዬው የሆነ ነገር የምችለውን ነገር አድርጌለት በፊት ስሜ እንኳን የኔ ስም እኔና መንታ ወንድም የምንጠራበት የትምህርት ቤት ስም የአባት ስም የተለያየ ነው። ሁለታችን መንታ ነን። መንታ ሆነን ታምራት ኃይለ እግዚአብሔር ካሳሁን ወልደ ሰንበት ነው የምንባባል እና እያደግን ስንመጣ የምንጠራበት ስም የራሳችን የክርስትና ስም ነበር
እና እንደ አባት የሆነው የኛው የክርስትና ስም ነው። እና አንዳንድ ሰዎች በተለይ የክፍል መምህራኖቻችን መንታነን ትላላችሁ፣ በዚህ በኩል ደግሞ በሁለት አባት ነው የምትጠሩት እስከ መባል ብዙ ነገር ውስጥ ገብተን ኋላ ላይ ነገሮችን እያወቅኩ ስመጣ ምንም ቢያጠፋ ምንም ቢበድል አባት ነውና አባትነቱን ክብሩን ስሙን አልነሳውም በማለት ወደ መለሰ ቀየርኩና ታምራት መለሰ በሚል መጠራት ጀመርኩ። ይህንኑ አደረገ። ምክንያቱም የኔን ነገር ስለሚያከብርም ስለሚሰማኝም በዛው ቀጠልን። ከጊዜያት በኋላ ግን ያው አስከፊውን ነገር ሰማውና ብቻ አስተዳደጌ ላይ ብዙም በሱ ዙሪያ ምንም እንዲልልሽ የሚችለው ምንም ያን ያህል ጥሩ ነገር የለውም። ለምን ብለህ አልጠየክም? አሁን ይሄን ከሰማህ በኋላ በአንድ ወር ውስጥ አባትህን ስለ ታላቅ እህትህ አላነሳህበትም? ለማንሳት የሚመችበት ቦታ አይደለም እሱ ያለው። ምክንያቱም ስልክ አይሰራም እሱ ያለበት። ቅድም እንዳለችሽ ሆቦን የምትባል ሸጥ ማለት ወርቅ የሚቆፈርበት የወርቅ ማዕድን የሚወጣበት አካባቢ፣ ወደ ሻኪሶ ማለት ነው። የወርቅ ማዕድን የሚወጣበት አካባቢ ነው። እናንተም የተወለዳችሁት እዛ ነው? እኛ ቦሬ ማቲ የምትባል ከተማ አለች፣ እዚህ ቅርብ ነች። የኦሮሚያ ክልል መግቢያ ናት። በዛው መስመር ናት፣ ግን ይራራቃል መስመሩ። ቢያንስ የተወሰነ የ6-7 ሰዓት ያክል የትራንስፖርት ርቀት አለው እና እዛውን የተወለድ ነው። እኛ ጋር አክሰሱ አለ፣ የትኛውም ኔትወርክ ይሰራል። ግን እነሱ ያሉበት ቦታ ይሄ ነገር የለም እና ሁለተኛም ደግሞ በወንድሜ በኩል ለማግኘት ወንድሜ ይህንን ነገር ቢሰማ ከኔ ትንሽ እሱ አግሬሲቭ ነው፣ በዛ ላይ ሚሊተሪ ነው፣ ውትድርና ላይ የነበረ ሰው ነው እና ትንሽ ጥሩ ያልሆነ ነገር ውስጥ ይገባል ከሚል አንጻር ነገሮችን ማቆየት ወደድኩኝ። ኔትወርክም የለም እሱንም ለመጠየቅ ብጠይቀውም ደስተኛ አልሆንም ድምፁንም ለመስማት እና ከዛ አንጻር ያው ነገሮችን እሷ የምትሄድበትን መንገድ አቅጣጫ መጠቆምና በዛው መንገድ ከጎኗ መቆምን ወደድኩኝ ከዛ ይልቅ። ልጆች እንዳሉሽ ሲገልጽ ነበር። ስንት ልጆች አሉሽ? ተመስገን። በትዳር ነው የወለድሻቸው ወይስ በስራ ህይወት ውስጥ? አሁን ቀደም ሲል አይደለም። የመጀመሪያ ልጄ እንደዚህ በጓደኝነት ተቀራረብ ትዳር ዓለም ውስጥ ገብተን ነበር፣ በዛ ነው የወለድኩት። ሁለተኛውን ግን ልጅ ማስተማር አልቻልኩም። የመጀመሪያ ልጄን መማሪያው ጊዜ ነበር፣ አሁን ባለህፃናት መማሪያው ሰዓት ነው። ትዳር ያዝኩኝ ሁለተኛውን ለማሳደግ ሲባል ያ የመጀመሪያ ልጄን ማስተማር ስላለብኝ ማኖር ስላለብኝ ስለሱ ስል ትዳር ያዝኩ ድጋሚ። ከዛኛው ተለያይተን ነበር። ይሄ የማይሆንና በቃ ምክንያቱም አባቴ ባደረሰብኝ ጫና እኔ ወንድ ልጅ ላይ ምንም አይነት እምነት የለኝም። መቅረብም አብሬ መኖርን ፍላጎት የለኝም። አብሬያቸው ተኝቼ እስቲል እሱ መስሎኝ እሱ ነው ያ ሰውዬ ነው መስሎ የሚታዩኝ እነሱ። ለዛ ቤት ውስጥ አልስማማም። በቃ በጣም እምጠላቸው። ግን ፈጣሪ ወንድ ልጅ ላይ ያን ያህል ጥላቻ ቢኖረኝም ሁለቱም ልጆቼ ወንዶች ናቸው እና ያን ይመስላል። ስንት ዓመታቸው ነው? አንዱ 7ኛ ዓመቱን ይዟል፣ አንዱ 1 ዓመት ከ3 ወሩ ነው። አሁን ይህን ሚዲያ ላይ መሆኑ ስነ ልቦናቸው ላይ ተጽዕኖ አይፈጥርም? ነገ ተነገ ወዲያ ቢያዩት እስቲል እንደውም ትልቁ ትንሽ ጥያቄ የሚያበዛብኝ የነበረው አውደ ዓመት ሲደርስ እማዬ እኛ ዘመድ የለንም አውደ ዓመት ዘመድ ጋር እንሄድም የሚል ጥያቄ ነበረው። ሁሌም እዛ የነበርንበት ሀገር ተሰባስቦ ሰው ሲሄድ ይቀና ነበር። እኛ ዘመድ ስላሌለን ማንሄደው ይልሻል ሁሉ ይሄ ነገር ነበር እንጂ በሌላ ነገር ጠለቅ ብሎ ይሄን ያህል እንትን አይደለም። በእርግጥ እድሜያቸውም ገና ነው አሁን ይሄንን ለመረዳት። ከዛ ውጭ በቃ ምንም ነገር ምክንያቱም ስለዚህ ጉዳይ ያውቃል ብዬ አላውቅም እንትን አይደለም። አሁን ከዓመታት በኋላ ቤተሰቦችሽን ስታገኚ መጀመሪያ ያገኘሽው ወንድምሽን ነው? አዎ። ከዛስ ሌሎቹን አገኘሽ? ሁሉንም አግኝቻቸዋለሁ። ግን እንደጠበቅሽው አታገኛቸውም። በዓል እነሱ ጋር ነው ያሳለፍኩት። ፋሲካን? አዎ። አሁን እኔ አንድ
አጠገቤም ስላለ ሳይሆን አንድ ዘመድ ነው ያለኝ። ሁሉንም አይቻቸው ለዛ ስንት ዓመት ሙሉ ያለቀስኩላት እህቴም ሳልቀር አይቻት ነው የመጣሁት። አሁን አንድ ወንድም ብቻ ነው ያለኝ። በልጅነትሽ የደረሰብሽ ሊያውም በአባትሽ የደረሰብሽ ነገር ትዳርሽን ራሱ እንዳትቀጥይ አድርጎሻል። የተለያየ ህይወት እንድታሳልፊ አድርጎሻል። እንግዲህ ከባዱ ለሴት ልጅ ክብሯን ጥላ ሴተኛ ዳሪነት ላይ ተሰማርታ መገኘት በጣም ከባዱ ነው። በዛ ህይወት ውስጥ ሁሉ አልፈሻል። አሁን መልሰሽ ቤተሰብሽን ስታገኚ ያ ነገር ቀለል አለሽ? ምንድነው ውስጥሽ ያለው? ወይስ አባትሽን ሄደሽ ማግኘት ትፈልጊያለሽ? ውስጤ አሁን የሚጠይቀኝ ጥያቄ ምንድነው ታውቂያለሽ? እያንዳንዱ የሚጎርሳት ጉርሻ ለኔ ሾህ ናት። አሁን ወንድሜ እንድደሰት የማያደርግልኝ ነገር የለም። ቤት ውስጥ የማይሆንልኝ ነገርም የለም ሲጀመር ማለት ነው። ያ ደስታ ለኔ እርካታ የለውም። እያንዳንዷን በቂ ረፍት ተኝቷል እሱ። እያንዳንዷን ቀን በስቃይ አላሳለፈም። እኔ ግን እድሜ ልኬን አልቅሻለሁ። እድሜ ልኬን እያንዳንዷን ቀን እያንዳንዷን ደቂቃ እኔ ስሰቃይ ነው አይደል የነበርኩት። እሱ ግን እያንዳንዷን ቀን ዘና አብሎ ምንም ሳይጎልበት ሳይርበው ሳይጠማው እየኖረ ነው። እኔ ግን እየራበኝ በሰው ሀገር ተሰቃይቻለሁ። አራስ ሆኜ ከነደሜ ወጥቼ ልመና ወጥቻለሁ። የ3 ቀን አራስ ሆኜ መድኃኔዓለም ቤተክርስቲያን ሄጄ ለምኛለሁ። ምበላው ቸግሮኝ ይሄ ሁሉ ጫና በሱ ነው የደረሰብኝ ብዬ ስለማስብ አሁንም እሱ የሚተነፍሰው ትንፋሽ ለኔ ስቃይ ነው። ሰላም የለውም ህሊናዬ። ቁጭ ብዬ እየበላሁ እያለ ትዝ ይለኛል። እሱ ነው የማስበው ሁሌም። ምክንያቱም ምንም ነገር ሳይደረግ ትልቅ ኃጢአት እኮ ነው፣ ትልቅ በደል ነው። ይሄን ሁሉ አድርጎ ግን ምንም ያን ሳይሆን እሱ በነፃነት ይኖራል። ያ እናቴ እንኳን ልቦና ገዝታ ለፋሲካ የሄድኩ ሰዓት ይቅር በይኝ አለች። እኔ ግን ውስጥ አልተፈታላት። አስታውሳ ይቅር በይኝ አለች። ማሪኝ እንጀራ አባት ያገባሁት በዛ ሰበብ እያደረገ እንቅልፍ ይነሳኝ ነበር። በዛ ሰበብ እያደረገ ልጆቹን ይሰድብብኝ ነበር፣ ከሱ የተወለዱትን። ያ እንዳይሰማ ብዬ ነው የከለከልኩት አለች። አንቺ ክብርሽ አይደል የበለጠብሽ? የኔ ስጋ የተቆርሶ ነው ወረደው። ማር የሚባል ነገር የለም ብያት ነው የመጣሁት። ስለዚህ እሷን እንኳን እንደዛ ብላ ለሷ መረታ። እሱ ግን ያን ሁሉ ኃጢአት ሰርቶ ሰላማዊ ኑሮ ነው የሚኖር ያለው። ይባስ ስልክ ደውሎ ለእህቴ መታ ጠይቀኝ ምንም እንዳልተፈጠረ። ከእኔ አባቷ ነኝ። ከስንት ዓመት በኋላ ነው የመጣችው። መታ ጠይቀኝ። ግን ደግሞ አንቺ የገጠመሽ የስነ ልቦና ጉዳት እንግዲህ ከዓመታት በኋላ አሁንም ውስጥሽ እንዳዲስ ነው። ይህን የባለሙያ እገዛ ያስፈልግሻል። የልጅነት ቁስል፣ የልጅነት ጠባሳ እንግዲህ ባለሙያዎቹ እንደሚሉት እጅግ በጣም ከባድ ነው። መታከም በጊዜ ሂደት መዳን የሚችል እንደሆነ ሕክምናው የስነ ልቦና ምክር አገልግሎቱ ለመሄድ ያለሽ ዝግጁነት እንዴት ነው? ምክንያቱም መዳን አለብሽ አይደል? አንቺ አሁን ያንን አባትሽ ላይ ለበቀል መሄድ ልጆችሽን አለ እናት ማስቀረት ነው። እንግዲህ ይሄንን ተገቢ አይደለም። ግን አንቺ መዳን አለብሽ። ምን ትላለህ ታምራት? አዎ ማለት ጤናማ አይደለም። ምናልባት ይህንን ስናገር የእሷ ህመም በእሷ ልክ ካለመረዳት ሊሆን ይችላል ብዬ አይደለም። ማለት እንደ አንድ ክርስቲያን ቢያንስ ለህመሞቻችን መድኃኒት መፈለግ ትልቅ ጤናማነት ነው። ምክንያቱም ቅድም ያልኩት ነገር አለ። ለልጆቿ እሷን የሚተካ ማንም የለም፣ አባቷቸውም የለም። እሷ ደግሞ የሆነ ነገር ብትሆን ብትታሰር ብዙ ነገሮችን ነው ብዙ ህይወቶችን ነው የምታበላሸው። ነገ የልጆቻቸው ጣፈንታ ምን ሊሆን እንደሚችል አታውቀውም። እና ከዛ አንጻር የሳይካትሪስት
እገዛ ብታገኝ የተሻለ ይመስለኛል። ምክንያቱም ነገሮችን በህግ በምንሄድበት አግባብ ብቻ ብንሄድ ምናልባት ደግሞ ይህንንም ስል እኔ አባቴን የግል ከተናገርኳቸው የቅድም ታሪኮች አንጻር የግል ጥላቻ ምናምን ኖሮኝ እሷን ከጥላቻው ጋር ተደምሮ ምናምን ያመጧት እንዳይመስል። ለምን እኔ አባቴን ከዛ በኋላ ከ10 ዓመት በኋላ ብዬሻል ብዙ ነገር ካደረገ በኋላ እያደግሽ ስትመጪ የሆነ ነገር ይኖርሻል። ብዙ ነገር በዙሪያሽ ከስራ ስራ ሊኖር ይችላል፣ ከገንዘብ ገንዘብ ይኖራል። የሆነ ነገር ሲኖር የቤተሰብ ፍቅር በዛው ልክ ይጨምራል። እና አባቴን እኔ እስከ ቅርብ ጊዜ ሳንደዋወል እርግጥ የተወሰነ ጊዜ ቆይተናል። ስናወራ እንደ ጓደኛ ነው የምናወራው። እኔም ይተርበኛል፣ እኔም እተርበዋለሁ። በዛ ልክ ነው የምንጨዋወተው። በመሀል የሆነ ሰዓት ላይ ትንሽ የሚያበሳጭ ነገር መልሶ ከቤተሰብ ሰማው፣ ከቤተሰብ ከአያቴና ከፋኝ፣ ደበረኝ። እንዴት በዚህ ልክ ሰው ሁሌ ጥፋት ላይ ይገኛል? ቢያንስ የተወሰነ እድሜው አሁን ባለው ሁኔታ በግምት እስከ 80 ይሆናል እድሜው። ቢያንስ እንዴት ሰው ከእድሜ አይማርም? ሌላ ቢቀር እድሜ እኮ ትልቅ መምህር ነው፣ ትልቅ ትምህርት ቤት ነው። እና ቢያንስ የሚጸጸትበትን አይምሮ እንዴት አላገኘም? ትላንት ያጠፋው ጥፋት ስለዛኛው ስለዚህኛው አላውቅም። እና ቢያንስ እንደው ይቅርታ ብሎ ነገሮችን ያጠፋቸውን ገብቶት ተጸጽቶ መመለስ ሲገባው በዚሁ ልክ ድጋሚ ጥፋት ያጠፋል በሚል ሳልሄድ ከፋኝና ውስጤ ደስተኛ ስላልሆነ እኔ ደግሞ ቶሎ ነው የሚከፋኝ። ቶሎ ነገሮችን እረሳለሁ። ከዛ ያችኛዋ በዛች ቅጽበት እከፋለሁ፣ አዝናለሁ። ከዛ በኋላ ግን እረሳለሁ ያችን አጋጣሚ እና ጥዬ መጣሁ። ከዛ በኋላ አልተመለስኩም እንጂ ካለኝ ጥላቻ አንጻር አይደለም። እና ወደ እሷ ስንመጣ አሁን ጥላቻ አይደለም እኔን እሷን ሚዲያ ላይ ይዣት እንድመጣ ያደረገኝ። ቅድም ያልኩሽ ያው የዕውር እብድ የመሆን እጣ በእኔ ላይ ስለተጋረጠ ነው። ያንን ጋሬጣ ደግሞ በሰውኛ ወይም እሷ በምታስበው አይነት እሳቤ ማስተናገድ ለእኔ አይፈቅድልኝም፣ ከእምነቴም ካስተምሮም አንጻር። ሁለተኛ እሷም እንድታደርገው አልፈለግኩም። ምክንያቱም እሷም ደግሞ የዚህ ሁሉ ዘመን ሁላችንም የራሳችን የሆነ ቁስል አለብን አይደል? እኔ ያደግኩበት አስተዳደግ እኔ ለራሴ ምናልባት ረጅም ብዙ ሰዎችን ያስተምራል ብዬ ማስበው ረጅም ብዙ ታሪክ አለኝ። ብዙ ጊዜ እንደውም አንድ ሚዲያ ላይ የዛሬ 4 ዓመት ምናምን እንዲህ እንደ ቀልድ ያልተሰሙ እውነቶች የሚል ፕሮግራም ነበረ። እዛ ላይ 1 ሰዓት ከምናምን ትንሽ ለማቅረብ ሞክረናል። መጽሐፉን ላይ ጻፍ እስከ ማለት ድረስ ብዙ ነገር ሞክረናል። እና የኔ ህይወት በራሱ የፈጠረብኝ ተጽዕኖ እስካሁን ይሰማኛል። ስሜቱ የልጅነት ነገር የሚባል አባባል አለ። የሚሞት ሽማግሌ አይርገም፣ የሚያድግ ሕፃን አይጥላ ይባላል። እና እሷ ያጥላቻ ነው በውስጧ ያደገው። ስሜቱን አውቀዋለሁ። ቢያንስ ሴትነቷን ባልጋራው ወይ ሴትነት ህመሙ ባልጋራው ህመሙ ይገባኛል እንደ ሰው። እና ከዛ አንጻር ህመሟ እንዳለ ሆኖ ግን ያንን ህመሟን መታከም መቻል አለባት። የስነ ልቦና ሐኪም ብታገኝ፣ ነገሮች ደግሞ በህግ የሚያዙበትን ሁኔታ የሚመለከታቸው አካላት አስፈላጊውን አስተማሪ የሆነ ቅጣት ቢሰጡት፣ እኔ አሁንም ቢሆን ቂም የለብኝም በሱ። እንግዲህ ይህንን ስል ምናልባት ሊገርም ይችላል። ግን በቃ ይሄ ያው ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይቻልም ትላለች ቤተክርስቲያን ባስተምሯና፣ ይሄ ነገር በውስጤ የለም። መከፋት ማዘን ግን አለ። ያንን መከፋቴን ወይም እህት ያጣችውን ልጅነት ቢያንስ እሱ ጨርሶታል። 2 ሽበት አብቅሏል። ብዙ ህይወቱን ብዙ ሴቶችን አግብቷል። ብዙ ልጆች አሉት። የሚገርመው በቁጥር እኮ ማናቃቸው ብዙ እህቶች አሉ፣ ብዙ ወንድሞች አሉ። ሻኪሶ የሚባል ሀገር የኛ የሁላችንም ታላቅ አለ። በጣም ትልቅ ነው። እና እኔ እሱን ሁላ እገሌ ያለ ሲባል ከልጅነቴም እኔ ብዙዎቹን ፈልጌያለሁ እንዳልኩሽ ቅድም በሶሻል ሚዲያ ከተለያዩ እናቶች ማለት ነው። ከኛ እናት እኔና መንታ ወንድሜ ነን። ከእሷ እናት እሷና የእሷ እህት ናት።
ከዛ ሌሎችም እንደዛው አሉ ማለት ነው። ግማሹ አንድ ብቻ የተወለደ አለ እና ያለንም እንትን አንድ አይደለም ማለት ቼኑ የለንም። በተለይ ታላቅ ወንድሜን ለማግኘት ብዙ እንግዲህ በልጅነቴ እንዳልኩት እሷንም ብዙ ቤተሰቦችን ፍለጋ ማለት እንኖርበት የነበረበት አካባቢ የሚባል ማለት አያቴ ላይ የሚፈጠር ተጽዕኖ ነበረ። እቺ ዘረቤስ ትባል ነበር አያታችን። ቤተሰብ እንዳለ ክብረ መንግስት የሚባል ሀገር አለ። ክብረ መንግስት እህቶቿ ወንድሞቿ ነፍ ናቸው። አክስት የምትሆናቸው በተመሳሳይ የኛ ወንድሞች ወደ ሻኪሶ እህቶቻችን እንደዛው አሉ። ሁሉም ግን እነኛ ሰዎች ባለመኖራቸው ምክንያት ያንን ቃል እያስተናገድን እኛም ጭምር ስንኖር ያው ሰው መፈለግ ግዴታዬ ነበር። አባቴን እንዴት አድርጌ የእነሱን አድራሻ ማግኘት እንደሚችል ጠየቁት። ብዙዎቹን ፈልጊያቸዋል። አሁን እንዳለችው ጓግተሽ በሄድሽው ልክ አታገኛቸው። በእነሱም ደግሞ ማትፈርጅበት ያው አባት ያደረገው ነገር ይኖራል እና ብቻ እነሱም አሁን ላይ ቢመጡና አብረዋት ቢሆኑ የወንድምነት የእህትነት ፍቅራቸውን ቢያሳዩት መጎዳቷን ህመሟን ቢረዷት እሷም ደግሞ እንደዚሁ በስነ ልቦና ሐኪም ታግዛ ለነገ ለልጆቿ የተሻለ ህይወት ትመራው የነበረ ህይወት በጣም ያሳዝናል። አሁን እኔ ከሰሟቸው ህይወቶች ውጭ እሷ በስልክ ስትነግረኝ የምትሰራውን ስራ ጠይቂያት ነበር። አሁን ላይ የባህር ዛፍ ገለባ በመጥረግ እሱን በማዳበሪያ በማድረግ ከተማ ነው ትሸጥ የነበረው። ባህር ዳር አይደል የምትኖር? ማነው ደብረ ብርሃን እና እዛ ነበረ ትኖር የነበረውና በዛ ልክ ህይወቷ ተጎሳቅሎ ያንን ህይወት እንድትመራ የሆነችው ከደረሰባት የስነ ልቦና ጉዳት አንጻር ነው ብዬ ስለማምን በአንድም በሌላ የአባታችን የእጅ ውጤት ነው የኖረችው ህይወት። ዛሬ የመራችው ህይወት አባታችን ጠፍጥፎ የሰራው ህይወት ነው ብዬ ነው ማለት። ስለዚህ እሱ የእሷ ልጅነት ባይመለስ እንኳን ቢያንስ እሱ በህግ ጥላ ስር ቢያርፍ የተወሰነ ነገር አይምሯ ይታከማል ብዬ አምናለሁ። የአንድ አባት ልጆች በተለያየ ቦታ በተለያየ መንገድ ማደጋችሁ ደግሞ እጅግ በጣም ልብ የሚሰብረው የገዛ ወላጅ አባት በልጁ ላይ እንዲህ አደረገ ሲባል እጅግ በጣም አሳዛኝ ነው። እንደው ከኔ ህይወት ሌላው እንዲማርበት እፈልጋለሁ የምትይው ምንድን ነው? ከቤት እንደወጣሁ ማለት ነው ቀጥታ በቃ በዓለም ላይ በቃ ራስሽን ለማጥፋት የምታደርግ ጥረት የለም። እያንዳንዱ ምድር ላይ ህይወት ያጠፋል የተባሉት ነገሮች በሙሉ ሞክሬያለሁ። ግን ፈጣሪ ቀንሽ ነው ትሄጃለሽ፣ እኔ ወስድሻለሁ ካላለሽ አትሄጂም። እስቲል በረኪና የአይጥ መርዝ አልቀረኝም። ጨጓራ በሽተኛ ነው የሆንኩት። ሌላ ምንም የሆንኩት ነገር የለም። ኤሌክትሪክ ይዣለሁ፣ ሰው ያድነኛል ተርፎ። ቀንሽ ለአንቺ ካልሆነ ያንቺ በቃ አትሞችም። ከዛ ነገሮች ሁሉ ወጥቼ ሴተኛ አዳሪ ስትል ስገባ ሱስ አይነቶችን እንዳልጠቀማለሁ። ምን ሆነሽ ነው? ለምን ወደዚህ ህይወት ውስጥ ገባሽ ብሎ የጠየቀሽ የለም? አሁን ብዙ ጊዜ በልጅነት እድሜ እንዲህ አይነት የሴተኛ አዳሪነትና ሌላ አንድ ተስፋ ብርሃን የሚባል ድርጅት አለ። እናት አባት የለኝም ብዬ ልጁን ቀለብ ድጋፍ እንዲያደርጉልኝ ለመንኩ። በ3 ወር 2400 ብር ይመጣል የቀለብ ድጋፍ። ተስፋ ብርሃን ትልቅ ድርጅት ነው ታውቃላችሁና በ3 ወር ውስጥ 2400 ብር ይመጣልና ሊያችን ለቤት ኪራይ ለቀለብ እንችላ አስበሽዋል። ቤት ውስጥ ያለን 3 ቤተሰብ ነን። ከዛ ሳሙና ቤት ኪራይ ስንት ይችላል። እንደዛም ሆነ እኖር ነበር እና ለነሱ ምን አልኳቸው መጨረሻ ላይ አንቺ ዱርዬ ነሽ ምናምን አለኝ። ዱርዬ አይደለሁም። መጀመሪያ ቀርባችሁ ምን ሆነሽ ነው ብላችሁኛል? ስለ ችግር የተረድታችሁኛል አላላችሁም? በቃ እንደዚህ ነበላል እና እንደውም ያሰብኩት ደብረ ብርሃን ሚዲያ አለ አይደለ? እዛ ይፋ አደርጋለሁ ሂጅ እንደውም እሱ ሰውዬ ፍትህ ማግኘት አለበት ስል ገንዘብ ልትበላ መጣሽ ነው የሚሉሽ አለኝ። እንደው በሴተኛ አዳሪነት ህይወት ውስጥ ሆነሽ የምታገኛቸው ወንዶች ምን ሆነሽ ነው ከዚህ ህይወት መውጣት አለብሽ፣ ለምን ወደዚህ ህይወት ውስጥ ገባሽ ብለውሽ አያውቁም?
ትነግሪያቸው ነበር? ከስንት አንድ ከ100% እዛ ቦታ ላይ ጤነኛ ብሎ የሚጠይቅሽ ከ100% 5% ቢኖር ነው። እውነተኛውን ነገር ትነግሪያቸዋለሽ? እንዲሆኝ ነው ትያቸዋለሽ? አልነግራቸውም። እናት አባት የለኝም እላቸው ማረፊያ አጥቼ ነው ያልኳቸው። ምክንያቱም እንዳሌሉ ስለሚታሰቡ ኖረውም በእነሱ ብጠራ ምንም ስለማያደርግ ከዛ እንደዛ እያልኩ ነው የምኖረው። ግን እዛ ቦታ ላይ ሆኜ የሚያስጠላሽ ነገር አካልሽ ቢጎል ራሱ የሚደርስልሽ ማንኛውም ሰው የለም። እጄን ያጣሁት እዛ ህይወት ውስጥ ነው። ጥርሴን ያጣሁት እዛ ህይወት ውስጥ ነው። አሁን ከዛ ወጥተሻል? የወጣሁት ትልቁን እስከ 2 ዓመት 3 ዓመት ልጅ እያለ ነው ያቆምኩት። ከዛ ቦታ ወጥቼ ቅጠል እየጠራኩ ኖር ነበረ። የባህር ዛፍ ቅጠል ጠርጋለሁ። 50 60 ብር እሸጣለሁ። አሁን በሱ ነው ህይወትሽ የምትገቢው? በሱ እየኖርኩ ነበረ። አሁን ደግሞ ትቼ መጥቻለሁ። ደስ ልጆችሽንም ይዘሽ መጣሽ? ልጆቼ ከእኔ ጋር ናቸው። እንግዲህ እንዳልነው የስነ ልቦና ድጋፍ እንግዲህ አዲስ አበባ ካለሽ እሱን በማመቻቸት ያንን እንድትወስጂ የምንችለውን ነገር እናደርጋለን። የስነ ልቦና ድጋፍ እንድታገኝ ለሌሎች ትምህርት ለመስጠት እንግዲህ ሚዲያ ላይ ወጥተሽ ሌሎች ይማሩበታልም ብላችሁ ነውና በዚህ እንግዲህ ለሌሎች ትምህርት እንዲሆን ታሪካችሁን ስላጋራችሁን በጣም ነው የምናመሰግነው። እናንተም ማግኘት የሚፈልግ ሰው ካለ ማገዝም በስነ ልቦና ሙያዊ ድጋፍም መስጠት የሚፈልግ ካለ አድራሻችሁን ማስቀመጥ ይቻላል? ችግር የለም። እሱ አድራሻ አለ። ማለት የምትፈልገው ነገር አለ? ሰው ከሚደርስበት ነገር አንጻር ስብዕናው ይቀረጻል ብዬ አስባለሁ። ያው የህብረተሰብ ውጤት ነው ማንነትና ማንነት ከህብረተሰብ ነው የሚወጣው። ለዛም ነው አንዱ በቃ የደረሰባት አንድ ነገር አለ። ያ ነገር ይመረቅዛል እንጂ እየዳነላት አይደለም እና ዘላቂ መፍትሄ ያስፈልጋል። ምክንያቱም ቅድም ያልሽው ነው፣ ሰው ማንነቱን፣ ምንነቱን፣ ጾታውን መርጦ አይወለድም። ያ የእግዚአብሔር ፈቃድ ነው። ሊያስተምር የፈለገው ነገር አለ። አንደኛው ከድርጊቷ ማለት ከደረሰባት ነገር ራሷን በዚህ ልክ ተቋቁማ ብዙ የህይወት ፈተናዎች፣ የህይወት ብርቱ ሰልፎች ቢደረደሩም እነኛን ሁሉ ያለፈችበት መንገድ አለ። ራሷን ህይወቷን ለመምራት ልጆቿን ለማሳደግ የሄደችበት ርቀት አለ። እሱ ሊያስተምር ይችላል። ግን ደግሞ በቀን ልክ እንዳልሆነ ልታምን ይገባታል። እና ይህን ነገር ደግሞ እንትን ለማለት ሕክምና ያስፈልጋል። ከዛ አንጻር እሱን ማለት የሚፈልገው ቢቻል ከዚህ በኋላ ማለት ደስተኛ ሆና መኖር ብትችል፣ እኔ ያው ብዙም ላረግላት የሚችለው ነገር የለም ማለት ብዙ የተረፈ ነገር ላይ አይደለም ያንን ለማድረግ። ግን ባለኝ አቅም ከኔ ጋር ያለኝን ደስታ ላካፍላት እየሞከርኩ ነው። ግን ይህም ብቻ በቂ ነው ብዬ አላስብም። ምክንያቱም ሙሉ ለሙሉ ለቃን የመጣችው ከዛም ከምትኖርበት ከነበረው ሀገር እኔ ጋ ነው አሁን እየኖረች ያለችው። ያው እንግዲህ አዲስ አበባ ትንሽ ሊከብድ ይችላል እና የራሷን ስራ የሚጀምርበት ሁኔታ ለማመቻቸት ሞክራለሁ። ግን እነኚህ ሁሉ መሆን የሚችሉት ነገን በተሻለ ለመምራት፣ ነገ አዲስ ተስፋ በአዲስ ማንነት ነገን ለመኖር ማሰብ የሚቻለው ጤናማና የተስተካከለ የአስተሳሰብ ሁኔታ ሲኖር ነው እና ከዛ አንጻር ሕክምና ያስፈልጋል ባይ ነኝ እና እዛ ላይ ነው የኔም ሀሳብ። በቂ የባለሙያ ድጋፍ አግኝተሽ አዲስ ህይወት ትጀምሪያለሽ ብዬ አስባለሁ። እግዚአብሔር ይርዳን። ማለት የምትፈልጊው ነገር አለ? ፈጣሪ አመሰግናለሁ። ሁለተኛ ነገር ወንድሜን እድሜ ይስጥልኝ። እንዲህ አይነት በጣም ቀርቶ እኔ ተደብቄ እንደ ወንድም ጠረን ከሀገር ከጠገብ ይኖራል ብዬ አስቤ አላውቅም ነበር። አሁን ግን ደስተኛ ነኝ።
መካበታለሁ ማለት። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ